በድሮ ጊዜ ራቅ ባለ መንደር ላይ አንድ ንጉስ ነበር። ይህ ንጉስ ከንብረትም ብዙ ንብረት የነበረው በሰዎች ዘንድ የተከበረ የአክስቱን ልጅ አግብቶ የሚኖር ነበር። የአክስቱ ልጅ በጣም ውብ የነበረችና ክብር ያላት ናት። ስሟም ሂንድ ይባላል። ንጉሱ ሂንድን በጣም ይወዳታል። ነገር ግን ከተጋቡ ዓመታት ያለፉ ቢሆንም እስካሁን ድረስ ግን ልጅን አላገኙም። በዚህም ንጉሱ በጣም ያዝንና ይከፋ ነበር። ሁል ጊዜ የሱን ንብረት የሚወርስና የሱን ቦታ ተክቶ የሚያስተዳድርን ልጅ ቢወልድ ደስተኛ እንደሚሆን ያስብ ነበር። ሌላን ሚስት ለማግባት ያስብና ይተዋል። ምክንያቱም ሂንድን በጣም ይወዳትና ያከብራት ነበር። አንድ ቀንም ስለዚህ ያሰበ ይተኛና በሌሊት ይነሳል። ልጅ ለማግኘት ግዴታ አንድ ነገር መወሰን እንዳለበትም አወቀ። ሚስቱ ሳታውቅ ሌላን ሚስት ለማግባትና ከሂንድ ጋር ሳትገናኝ ራቅ አድርጎ ሊያኖራት ያስባል። ሐሳቡንም ከራሱ ጋር ብዙ ካንሸራሸረው በኋላ ወደ ተግባር ሊያውለው ይወስናል። በቀጣዩ ቀንም የቅርብ አማካሪውን ይጠራውና ስላሰበው ነገር ይነግረዋል። አማካሪው ጥሩና መልካም የሚላትን ውበት ያላትን ሴት እንዲፈልግለትም ይጠይቀዋል። እድሜው እየሄደ ስለሆነ ልጅ ማግኘት እንደሚፈልግም ይነግረዋል። አማካሪውም የንጉሱን ሐሳብና ትዕዛዝ ይቀበላል። ይህ አማካሪ አንድ በጣም የሚወዳት እህት ነበረችው። እህቱ ደግሞ አንድ መልከ መልካም የሆነች ሴት ልጅ ነበራት። ኑሯቸው በጣም ደከም ያለ ስለነበር ለንጉሱ እሷን ሊያጋባት ይወስናል። ወደ እህቱ ጋርም ሄዶ ስላሰበው ነገር ይነግራታል። እህቱም ሐሳቡ ካንተ ከመጣ ችግር የለውም እቀበላለሁ፣ ምክንያቱም መቼም በእኛ ላይ መጥፎ ነገር ታስባለህ አልልም። ስለዚህ አንተ ጥሩ ነው ላልከው ሰው እሷን መዳር ትችላለህ፣ ፈቅጄልሃለሁ አለችው። አማካሪውም የእህቱ ሐሳብ ያስደስተውና ወደ ንጉሱ ጋር ሄዶ ይነግረዋል። ንጉሱም ማንም ሳያየው ከአማካሪው ጋር ሆኖ ልጅቷን ለማየት ይመጣል። የልጅቷ ስም ሐስና ይባላል። ንጉሱ ገና ሐስናን እንደተመለከታት ይወዳትና ወዲያውኑ እዛው ጋብቻ እንዲያካሂዱና የተወሰነ ሰርግ እንዲያደርጉ ይነግራቸዋል። ከቤተ መንግስቱ ራቅ አድርጎ ቤት ይገዛና አዲሱ ሚስቱ ሐስና እዛ እንድትኖር ያደርጋል። በየቀኑ ከረፋዱ ሰዓት የተወሰነውን ከሷ ጋር እያሳለፈ ወደ ቤት ይመለሳል። የመጀመሪያ አካባቢ ሐስና ይሄ ነገር እያጠራጠራት ቢመጣም ንጉሱ ለሷ ያላት አክብሮትና ውዴታን ስትመለከት በጣም ደስ ይላታል። ከንጉሱ ጋርም ጥሩ ጊዜን ማሳለፍ ጀመረች። ንጉሱ እሷ ጋር ውሎ ወደ ቤት ሲመለስ ሚስቱ ትጠይቀው ነበር። ያለመደብህን ወዴት እየሄድክ ነው ትለዋለች። ንጉሱም ሁል ጊዜ ዘዴን ይጠቀማል። የተወሰነ ስራ ስለነበረብኝ የማየው ቦታ ስለነበር እያለ ይሸውዳታል። እንዲህ እያሉ ጊዜያቶች አልፉና አዲሱ ሚስቱ ሐስና ትወልዳለች። ወንድ ልጅን ትወልድና የልጁንም ስም ሳሊም ይሉታል። ስለ ጉዳዩ ማንም ሳያውቅባቸው ሳሊም እያደገ ይመጣል። እድሜውም ለትምህርት የደረሰ ጊዜ አባት በመንደሩ ላይ ወደሚገኝ ተማሪዎች ወዳሉበትን ቦታ ያስገባዋል። በስተመጨረሻም የሚፈልገውን ወንድ ልጅ በማግኘቱ በጣም ደስተኛ ነበር። ነገር ግን በዚህ በኩል አንድ ነገር ያስጨንቀው ጀመር። እንዴት አድርጎ ሳሊምን ወደ ቤተ መንግስት አምጥቶ የሱ ልጅ መሆኑን እንደሚያሳውቅ፣ በድብቅ ሌላ ሚስት ማግባቱን እንደሚናገር ሁል ጊዜ ይሄ ጭንቀት ይሆንበት ጀመር። በዚህ ጭንቀት ላይ ያለ ነበር የድሮ ሚስቱ ሂንድ እርጉዝ እንደሆነች የተነገረው። ንጉሱም ይህንን ሲሰማ በጣም ተደሰተ። ከተወሰኑ ወራት በኋላ የድሮ ሚስቱ ሂንድ እሷም ወንድ ልጅን ትወልዳለች። የሱንም ስም ከብዙ ልፋት በኋላ ስለተገኘ ሷቢር ይሉታል። አሁንም ይህ ንጉስ ሁለት ሚስቶችን ሳያስተዋውቅ ልጆቹ እያደጉ ይመጣሉ። ሷቢርም እያደገ እድሜው ከፍ እያለ ለጋ ወጣት ይሆናል። ንጉሱ ሁል ጊዜ ሷቢርን በጥሩ ስነ ምግባር ሊያሳድገው ይፈልጋል። ነገር ግን ያ ልጅ ካሰበው ነገር ተቃራኒ ሆነበት። በቅንጦት ስላደገ በየመንደሩ ያሉትን የተቸገሩ ሰዎች ያሰቃይና ይጨኩን ጀመር። በዚህም ተግባሩ ያ ንጉስ ሁል ጊዜ ሊገስጠውና ሊያስተምረው ይሞክራል። ነገር ግን ልጁ አሻፈረኝ አለ። በዚህም ሰዓት ንጉሱ ሁለት ሚስቶቹንና ያሉትን ልጆች እርስ በርስ ለማስተዋወቅ ይወስናል። ሳሊምንና የሳሊምን እናት አዲሱ ሚስቱን ሐስናን ወደሱ ቤተ መንግስት እንዲመጡና ከሱ ጋር እንዲኖሩ በድብቅ ሐስናን አግብቶ እንደነበረና ከሷም ሳሊምን እንዳገኘ ያውጃል። የመንደሩ ሰዎች ሁሉም ይህንን ነገር መስማት እንዳለባቸውም ይናገራል። አዋጅን ከሚያስተላልፉት አንዳቸው በመንገድ ላይ ቆሞ ሰዎች በተሰበሰቡበት ቦታ ላይ ንጉሱ አዲስ ሚስትን አግብቶ ከሷም አንድ ልጅን እንዳገኘ ያውጃል። ሳሊም ወደዛ መንደር ከመጣ ጀምሮ ያደገው በጥሩ ስነ ምግባር ስለነበረ ከሰዎች ጋር መጫወት፣ የተቸገሩትን ባለው አቅም መርዳት ይወድ ነበር። በዚህም የመንደሩ ሰዎች በጣም እየወደዱት ይመጣሉ። አባትም ቢሆን ሁል ጊዜ በሚያደርገው የአደን ጉዞ ላይ ከሱ ጋር ይሄድ ነበር። አባቱ በሚያደርገው መልክ ነገራቶችን በጥሩ ሁኔታ ማስኬድ ጀመረ። ነገር ግን ከተወሰኑ ጊዜያት በኋላ ያ ንጉስ ይታመምና ይሞታል። የንጉሱ አማካሪዎችም ንጉሱ ከሞተ በኋላ የሱን ቦታ ተክቶ ለማስተዳደር ብቁ የሆነው ሳሊም እንደሆነ ያውጃሉ። በዚህ ነገር ግን ወንድሙ ሷቢር
ደስተኛ አልነበረም። እሱ ላይ መመቃኘትና እንዴት እሱ በተቀመጠበት ቦታ ላይ መቀመጥ እንዳለበት ያስባል። አንድ ቀንም ሳሊም፣ ሳቢርና የንጉሱ አማካሪ አንድ ላይ ሆነው ለአደን ይወጣሉ። ወደ ጫካውን በገቡ ሰዓት ሳሊም አንድ ሚዳቆን ይመለከትና ያቺን ሚዳቆ ለማደን በማሰብ ይከተላትና ያሯሩጣት ጀመር። ነገር ግን ሚዳቆዋ ፈጣን ስለነበረች እሷን ለመያዝ አዳጋች ሆነችበት። ሳያስበውም እሷን እየተከተለ በጫካው ላይ ይጠፋል። ሳቢርና የንጉሱ አማካሪ ይህንን ሲመለከቱ ሳሊምን ፍለጋ ይወጣሉ። አማካሪው በየቦታው እየተሽከረከረ ለሰዓታት ሳሊምን ይፈልገው ጀመር። ወንድሙም እንደዛው። ሳቢርም በየቦታው እየሄደ ወንድሙን ይፈልገው ጀመር። ከትንሽ ቆይታ በኋላም ሳቢር ወንድሙን ያገኘዋል። ምን ሆነህ ነው ብሎ ይጠይቀዋል። ሳሊምም የጫካ አውሬ ወደሱ ጋር ሊያጠቃው መጥቶ እንደነበረና እሱን ከራሱ ላይ ሊከላከል ሲሞክር እግሩ እንደተጎዳ ይነግረዋል። አስከትሎም ለወንድሙ ሳቢር ውሃ ከያዝክ ስጠኝ ብሎ ይጠይቀዋል። ሳቢርም ውሃ አልያዝኩም፣ ነገር ግን በዚህ አካባቢ የውሃ ጉድጓድ አለ፣ ወደዛ ጋር እንሄድና ትታጠባለህም ትጠጣለህም ይለዋል። ሳሊምም ወንድሙን ተከትሎ ወደዛ ጉድጓድ ይሄዳል። ነገር ግን ያዘጋጀለትና ያቀደለት ነገር ነበር። ሳሊም ወደ ጉድጓዱ ጠጋ ሲል ምንም አይነት ውሃ አልነበረው። ከኋላው የነበረው የገዛ ወንድሙ ጉድጓድ ላይ ይጨምረዋል። ጉድጓዱ የተወሰነ ርቀት ስለነበረው ሳሊም ራሱን ስቶ ይወድቃል። ሳቢርም በገዛ ወንድሙ ላይ ባደረገው ነገር ደስተኛ ሆኖ ወደ አማካሪው ጋር ይመለስና ብዙ ቦታ እንደተሽከረከረና ወንድሙን እንዳላገኘው ያዘነ መስሎ ይነግረዋል። አማካሪውን በጣም ያዝንና ሲመሽባቸው ወደ ቤተ መንግስት ይመለሳሉ። ሳሊም ለአደን በወጣበት እንዳጡትና እንደተሰለበባቸውም ለሰዎች ያውጃሉ። ሳሊም ከሌለ ግዴታ የሱን ቦታ ተክቶ የሚያስተዳድር ሰው ያስፈልጋል። በዚህም አማካሪዎቹ ሳሊም እስኪመለስ ድረስ የሱን ቦታ ተክቶ ወንድሙ ሳቢር እንዲያስተዳድር እሱን ይሾሙታል። ሳቢር ገና እንደተሾመ የመንደሩ ሰዎች እሱን ይጠሉት ስለነበር እነሱ ላይ ያለውን ቂም ሊወጣ ይወስናል። ከቤተ መንግስቱ ንብረት ለአንድም ለተቸገረ ሰው እንዳይሰጥ ዝግ ያደርገዋል። በዚህ በኩል የሳሊም ምስኪኗ እናት ሐስና ልጇ ሳይገኝ በመጥፋቱ በጣም አዝናለች። ሁል ጊዜ ማልቀስ ሆኗል ስራዋ። የንጉሱ አማካሪ የሷ እህት ነበርና አብሽሪ ድጋሚ ወጥቼ እፈልገዋለሁ አላት። በዚህ በኩል ሳቢር ብሶበታል። አሁን በግልጽ ሰዎችን ማሰቃየትና መጨቆኑን ጀምሯል። ነገር ግን ሳቢር ያላወቀው ነገር ሳሊምን እዛ ጉድጓድ ውስጥ ሲጨምረው በዛ ጉድጓድ ላይ ይኖሩ የነበሩ ሰዎች አለመኖራቸውን ነበር። አንድ መልከ መልካም የሆነች ሴት ሳሊም እዛ ጉድጓድ ላይ ተጎድቶ ራሱን ስቶ እንደሆነ ስላወቀች በዛ ጉድጓድ ላይ እስኪነቃ ድረስ ጥሩ እንክብካቤ ያደረገችለት ነበር። ሳሊምም ሲነቃ ከጎኑ የሚረዳው ሰው በመኖሩ በጣም ደስተኛ ሆነ። እናቱ በጭንቀት ልትሞትበት እንደሚችል ስለሚያውቅ ወደዛ መመለስ እንደሚፈልግም ይነግራታል። ያቺ ሴት ስሟ ሐሊማ ይባላል። ሐሊማ መልካም ባል ነበራት። ነገር ግን ባሏ ከሞተ በኋላ ከቤተሰቦቿ ጋር በዛ ጉድጓድ ላይ ትኖር ነበር። ስለዛ ቤተ መንግስትና ስለ ሳሊምና ሳቢር ታውቅ ስለነበር አሁን ባትሄድና ትንሽ ብትረጋጋ እዚህ ብትሆን ላንተ ጥሩ ነው አለችው። ሳሊምም አው እሱማ ልክ ነሽ፣ ነገር ግን እናቴ በእኔ ላይ በጣም እንድትጨነቅ አልፈልግም፣ እኔ በህይወት እንዳለሁ ማወቅ አለባት አለ። ሐሊማም እሺ እንደዛ ከሆነ ደብዳቤን አዘጋጅና ለእናትህን ያደርስላታለሁ አለችው። ሳሊምም ይህንን ሲሰማ በደስታ ያመሰግናት ጀመር። ደብዳቤንም ከጻፈ በኋላ ለሐሊማ ይሰጣታል። ሐሊማም ከዛ ጉድጓድ ላይ ወጥታ ማንም ስለማያውቃት ወደዛ ቤተ መንግስት ታመራለች። ወደ ቤተ መንግስቱም ጠጋ ብላ ለአንዱ ጠባቂ የሳሊምን እናት ፈልጋ እንደመጣችና ወደ ውስጥ መግባት እንደምትፈልግ ትነግረዋለች። ጠባቂውም ሳቢር ንጉስ ከሆነ በኋላ የሳሊም እናት ወደ ቤቷ እንደተመለሰች እዛው የድሮ ቤቷ እየኖረች እንደሆነ ይነግራታል። ሐሊማም ይህንን ስትሰማ በጣም ታዝናለች፣ ምክንያቱም የድሮ ቤታቸውን አታውቀውም ነበር። በዚህ ሰዓት ነበር የንጉሱን አማካሪ የተመለከተችው። ወደሱም ጠጋ ብላ የሳሊምን እናት የሷን ቤት አሳየኝ ብላ ጠየቀችው። አማካሪውን በመደናገጥና በመገረም ለምንድን የፈለግሽው? ለምን እንደፈለግሽ ከነገርሽኝ ቤቷን አሳይሻለሁ አላት። በመጀመሪያ ላይ ሐሊማ ለመንገር ፈቃደኛ አልነበረችም። ነገር ግን ያ አማካሪ ሂንድ የሱ እህት እንደሆነች ለሳሊም ደግሞ እሱ አጎት እንደሆነ ይነግራታል። በዚህ ሰዓትም ሐሊማ ትረጋጋና ሁሉንም ነገር ትነግረዋለች። አማካሪውም ሳሊም በህይወት በመኖሩ በጣም ደስተኛ ነበር። ወዲያውኑ ለእናቷ ሄደን መንገር አለብን፣ እሷ በጭንቀት ልትሞት ነው አላት። ሐሊማም የሚረዳትን ሰው በማግኘቷ በጣም ደስተኛ ነበረች። በአማካሪው ሐሳብ ተስማማና እሷ ወዳለችበት ወደ ድሮ ቤቷ ይዟት ይሄዳል። በመንገድ ላይም ስለ ሳሊም ስለ ሳቢር ባጭሩ ስለ ሳቢር ስለ ቤተ መንግስታቸው እያወሩ መሄድ ጀመሩ። ብዙ ከተጓዙም በኋላ በስተመጨረሻ አማካሪው ወደ እነ ሳሊም ቤት እየጠቆመ ይሄው ደርሰናል አላት። ወደ በሩም ጠጋ ብለው የቤቱን በር ያንኳኳሉ። በሩን የከፈተችው ሐስና ነበረች። ምንም በማታውቀው ሁኔታ ልጇ ከሷ በመራቁ በጣም ታለቅስና ታዝን ስለነበር ፊቷ ሁላ ተቀያይሮ ነበር።
አማካሪውም ለእህቱ ጥሩ ዜና አለን ወደ ውስጥ አስገቢን አላት። ሐስናም ይህንን ስትሰማ ጥሩ ዜናው ለሷ ስለ ልጇ ስለሆነ በጣም ደስተኛ ሆነ ወደ ውስጥ አስገባቻቸው። ገና እንደገቡ እናት ሐስና ልጄ እንዴት ነው ብላ ጠየቀች። ሐሊማም ልጅሽ ጥሩ ሁኔታ ላይ ያለው፣ ለጊዜው ወደዚህ ከምትመጣ ከኛ ጋር ኑር ብየው እኛ በምንኖርበት መንደር አካባቢ ነው ያለው አለች። እናትም ልጇ በሰላም በህይወት በመኖሩ በጣም ደስተኛ ሆነች። አማካሪውም ለሐሊማ እንዴት ወደ አንቺ ጋር ሊመጣ ቻለ? ያኔ እኮ አብረን ነበር ከሷቢር ጋር የፈለግነው አላት። ሐሊማም ጉድጓድ ላይ ተጨምሮ ነው፣ ጉድጓድ ላይ ደግሞ የጨመረው የገዛ ወንድሙ ሷቢር ነው አለች። ሐስናም ይህንን ስትሰማ በጣም ተገርማ እዚህ መንደር ላይ ለኛ መቆየታችን ጥሩ አይደለም፣ ይህንን መንደር ለቀን መሄድ አለብን። በኋላ ሷቢር ወንድሙ ሳሊም በህይወት በመኖሩ ካወቀ መቼም አይለቀውም፣ ሊገድለው ይፈልገዋል አለች። ለሐሊማ ማስከትላ እባክሽ ልጄ ወደሚገኝበት ቦታ ውሰጂኝ፣ በዛ መንደር ላይ ከፈለግሽ ከኛ ጋር መኖር ትችያለሽ አለቻት። ሐሊማም በሳሊም እናት ሐሳብ ተስማማለች። እነሱንም ይዛ ሳሊም ወደሚገኝበት ቦታ ለመሄድ ወሰነች። በቀጣዩ ቀንም አማካሪው ከነሱ ጋር ተጨምሮ ሐሊማና ሐስና አብረው ሆነው መሄድ ጀመሩ። ወደ ቦታው ላይም ሲደርሱ ሳሊም በጥሩ ሁኔታ ላይና ጥሩ እንክብካቤ ላይ እንዳለ ሲመለከቱት በጣም ደስ አላቸው። እናትም በስተመጨረሻም ልጇን በማግኘቷ በጣም ደስ ብሏት ሄዳ ተጠመጠመችበት። አስከትላም ለልጇ ልጄ ሆይ ወደዛ መንደር መመለሳችን ለኛ ጥሩ አይደለም፣ ወንድምህ ሷቢር ያንተን ቦታ ከተካ በኋላ ለኛም ሆነ ለመንደሩ ሰው ጥሩ አመለካከት የለውም። ስለዚህ አንተ እዚሁ ከሐሊማ ጋር ሁን፣ እሷ ጥሩ ልጅ ናት፣ ከፈለገች ካንተ ጋር ልድራ ትፈልጋለሁ፣ እኛ ቀናቶችን ወስነን እየመጣን እንዘይራችኋለን አለችው። ሳሊምንና ሐሊማን ካጋቧቸው በኋላ የንጉሱ አማካሪና እህቱ ሐስና ተያይዘው ወደ መንደራቸው ምንም እንዳልተፈጠረ ነገር አስመስለው ይመለሳሉ። መልካሙ አማካሪ ሁሉ ጊዜ ከራሱ ንብረት ጥሩ ፍራፍሬዎችንና አትክልቶችን ለሳሊምና ለሚስቱ ሐስና ሊልክላቸው ወሰነ። አንድ ጥሩና ታማኝ አገልጋይ ነበረው። ያንን ፍራፍሬ በአህያ ላይ ጭኖ ይሰጠውና ያ ታማኝ አገልጋይ ለማንም ሳይናገር በድብቅ ወደዛ ጉድጓድ ይዞት ይሄዳል። ነገር ግን ይህ ነገር እዛው ወጥ ከሚያበስሉ ሰዎች አንዱ እየተጠራጠረ ይመጣል። ይህ አገልጋይ ለማን ነው ይሄ ሁሉ ፍራፍሬዎችን ይዞ የሚሄደው? ማወቅም አለብኝ ብሎ ያስባል። በቀጣዩ ቀንም አገልጋዩ ሳያየው በድብቅ ይከተለው ጀመር። አገልጋዩ ቦታው ላይ ደርሶ የሚያደርገውን ነገር ሲመለከት ሳሊም በህይወት መኖሩን ሲመለከት በጣም ደነገጠ። የገዛ ወንድሙ ሷቢር ይህንን ስለማያውቅ ሳሊምን ብገድልለት ለኔ ብዙ ገንዘቦችንና ስጦታዎችን ይሰጠኛል ብሎ አሰበ። በቀጣዩ ቀንም ለሳሊም በሚላከው ምግብ ላይ መርዝን አድርጎ መርዝ መኖሩን እንዳያስታውቅ ይሸፋፍነውና ያ አዛውንት ሲመጣ ለሱ ይሰጠዋል። አዛውንቱም የተሰጠውን ነገር ተቀብሎ መንገድ ይጀምራል። ነገር ግን መንገድ ላይ ነበር ያ በዳዩ ሷቢር ያገኘውና ማን ፈቅዶልህ ነው ወደ ኩሽና የገባኸው? ደግሞ በእጅህ ላይ ያዝከውስ ምንድነው ብሎ ይጠይቀዋል። አገልጋዩም አርቆ ሐሳቢ ነበርና በእጅህ ያዝኩት ወንድምህ ለመሞቱ ለሱ የሚሰጥ ቁርባን ነው አለው። ሷቢርም ይህንን ሲሰማ በጣም ይቆጣል። እንዴት ለሞተ ሰው ትሰጣለህ? ይሄ ነገርማ ለሞተ ሰው ሳይሆን በህይወት ላለው ለኔ ነው የሚገባው። በኩራት ይህንን ይልና ውስጡን ከፍቶ ይመለከታል። ይሄን የመሰለ ምግብ ለሱ ልትሰጠው ነው? እኔ ነው የምበላው ብሎ ከዛ ምግብ መብላት ይጀምራል። ነገር ግን ወዲያውኑ ነበር መሬት ላይ የተዘረረው። ብዙም ሳይቆይ ሷቢር ይሞታል። ሰዎችም አዝነው እሱን ከቀበሩት በኋላ ነበር ወንድሙ ሳሊም በይፋ ሚስቱን ይዞ ወደ ቤተ መንግስት የመጣው። የወንድሙንም ቦታ ተክቶ እሱ ማስተዳደር ጀመረ። በስተመጨረሻም የመንደሩ ሰዎች ያሰቡት ነገር በመሳካቱ ከበዳዩ ሷቢር ከሱ ነፃ መውጣታቸው የሚፈልጉት አይነት ሰው በመሾሙም በጣም ደስተኛ ሆኑ። ሳሊምም በቤተ መንግስቱ ላይ ጥሩ ሰርግን ይሰርግና እንደገና ሚስቱን ሐሊማን ያገባታል። የዛሬው ድንቅ ታሪካችን ይህንን ይመስላል። ታሪኩ እንደመሰጣችሁ ተስፋ አደርጋለሁ። ከመተኛታችሁ በፊት ግን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን እንዳትረሱ። ምክንያቱም እንደዚህ አይነት ጸደይ ታሪኮች ይደርሳችኋል።